بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس سفينة النجاة درساتنا بالله سبحانه وتعالى فقاد زي كاكم نبت نكتر علن زي نقديه منه في إزالة النجاسة نجاسة سلما سوقدنا بالفولاي يأيونون إن شاء الله ስለ ነጃሳ ስለማስወገድ የጀመርነውን ርዕስ እንቀጥላለን ማለት ነው። طيب እንግዲህ ባለፈው የጀመርነው ምን ነበር? ስለ ነጃሳ አይነቶችን ጀምረን ነበር። የነጃሳ አይነቶች فيما يطهر من النجاسات ከነጃሳ ንጹህ የሚሆኑ ነገራቶችን ጀምረን ነበር እና ነጃሳ ደግሞ በስንት ይከፈላል? في اقسام النجاسه በነጃሳ በስንት ይከፈላል ብለን እሱም ጀምረነው ነበር። እንግዲህ በመጀመሪያ ሙገለዛ ከበድ ያለ፣ ሙኸፈፋ እንደዚህም ቀለል ያለና ሙተወሲጣ መሐከለኛ የሆነ ብለን በሶስት ከፍለነው ነበር ነጃሳን ማለት ነው። طيب ስለዚህ ሙገለዛ ማለት ምን ማለት እንደሆነ ያው ባለፈው ደርሳችን ላይ ያየነው ነው። በዛው ልክ ደግሞ ሙኸፈፋው ምን ማለት ነው የሚለውን ባለፈው ደርስ ላይ አይተናል። ሙተወሲጣውንም ባለፈው ደርስ ላይ አይተናቸዋል ማለት ነው። طيب ስለዚህ እንደማንም እነዚህ ነጃሳዎች ከበድ ያሉት፣ መሐከለኛ የሆነ በጣም ቀለል ያለ ነጃሳ ብለን ያልናቸው እነዚህ ነጃሳዎች እንዴት መጽዳት ይችላሉ የሚለውን ኢንሻአላህ በዛ ደርሳችን ምና ይሆናል ማለት ነው። ፋስሉን ለይነው في إزالة النجاسة في إزالة ስለማስወገድ የሚናገር የሆነ ፋስል ነው። النجاسة ነጃሳን ስለማስወገድ የሚናገር የሆነ ፋስል ነው አለ። طيب المغلظة مغلظة ያልነው ነጃሳ ተጥሁሩ ይጸዳል ነው። እንግዲህ ያው አሁንም ወደ ኋላ ሄደ መለስ ብለን ማስታወስ ግዴታ ይኖርብናል ማለት ነው። ሙገለዛ ብለን ያልነው ምን ነበረ? ባለፈው ደርሳችን ላይ ነጃሰቱል ከልብና ወልኺንዚሪ ወፈርዒ አሐድሂማ ነበረ። ነጃሰቱል ከልብ የውሻ ከሆነ አንድ ውሻ እንግዲህ ልጋጉ ሊሆን ይችላል በምላሱ የተለያየ ነገርና ከሱ ከሚመነጩ ነገራቶች ከአፍንጫው አካባቢ ያሉ ነገራቶች እርጥበቶች እነዛ፣ እንደዚሁም ኺንዚር ምንለው ደግሞ ከርከረ ወይም አሳማ ምንላቸው ማለት ነው። ወፈርዒ አሐድሂማ ናቸው እንግዲህ ሙገለዛ ብለን ያልናቸው ማለት ነው። طيب ስለዚህ የዚህ የከልብና እንደዚሁም የኺንዚር ከሆነ እንዴት ነው የሚጸዳው ከተባለ ወልሙገለዘቱ ሙገለዛ የሆነው ተጥሁሩ ይጸዳል አለ። በምን ቢሰብዒ ገሰላት ቢሰብዒ ማት በሰባት ገሰላት በሰባት ትጥበቶች ማለት ነው። ሰባቴ በማጠብ ምን ይሆናል? ንጹህ ይሆናል፣ ነጃሳው ይወገዳል ማለት ነው። طيب ከዛስ ባዕደ ኢዛለቲ ዓይኒሃ ስናጥብ ደግሞ እንዴት ነው? ባዕደ ኢዛለቲ ካስወገድን በኋላ ምኑ ዓይኒሃ ዓይኑ ማለት ዛቱ ማለት ነው። የነጃሳው አካሉ መጀመሪያ ካስወገድ ነው በኋላ ማለት ነው። ማለት ነጃሳ የተነጀሰው ነገር መጀመሪያ እናስወግደዋለን። ለምሳሌ እንግዲህ ውሻ ባስቀመጥነው በሆነ በውሃ ነገር ባስቀመጥነው ውሃ ነገር ላይ ሄዶ ምን አደረገ? ልጋጉን ወይም በምላሱ ነካውን እንበል ያ ውሃውን ማለት ነው። ከዛ በኋላ ምናጥበው ያ እቃ ስንቴ ይታጠባል ብለናል? ሰባቴ ይታጠባል እያልን ነው። ከዛ ስናጥብ በመጀመሪያ ምንድነው ባዕደ በኋላ ኢዛለቲ ካስወገድን በኋላ ዓይኒሃ ያ የተነጀሰው ዛቱ ራሱ የተነጀሰው ነው ካስወገድን ማለት ውሃ ከሆነ ውሃው ምን ማድረግ ውሃው ከደፋ ነው በኋላ ሌላ አዲስ ውሃ አምተን ለምሳሌ ውሃ ነበረበት ነው በዛ ውሃ እዛው አጥበ ነው እንደገና ብናጥብ አይሆንም ማለት ነው። መጀመሪያ ምን ማድረግ ባዕደ ኢዛለቲ ዓይኒሃ ዛቱ ያለው ነገር ሌላም ነገር ቢሆን ራሱ እንግዲህ የነጃሳው ሌላም ሚታይ የሚዳሰስ ነገር ከሆነ ያን ነገር ነጃሳው ካስወገድ ነው በኋላ ከዛ በኋላ እንደገና አንድ ብለን እናጥባለን ማለት ነው። طيب ሰባቴ እናጥበዋለን። ከዛ ሲቀጥል ኢሕዳሁነ ቢቱራቢን አለ። ኢሕዳሁነ አንዳቸው ከነዚህ ከሰባቱ አንዳቸው ቢቱራቢን በአፈር ይታጠባል ማለት ነው። ያው የሚታጠበው በአፈር ነው። ባይሆን ግን እንግዲህ የትኛው ላይ መታጠብ እንዳለበት አልለየም። ከሰባቱ አንዱ ላይ ነው ያለው። እንግዲህ ምናልባት ግን መሆን የሌለበት ምን ላይ ነው? ሰባተኛው ላይ መሆን የለበትም። ምናልባት ስድስተኛው ላይ ቢሆን ብዙም አይሆንም ማለት ነው። ምክንያቱም ሰባት እጠቦት የተባለው ስንቴ ነው? ሸሪዓ ያስቀመጠው ሰባቴ ነው። ውሻ ከነካው በምላሱ ወይም ከሱ በሚገኙ ፈሳሽ ነገሮችና ደረቅ ነጃሳዎችም ሊሆን ይችላል በዛ ነገር ከተነጀሰ ሰባቴ እጠቦት ብለዋል ሸሪዓ። ስለዚህ ሸሪዓ ሰባቴ እጠቦት ስላለ እኛ ለምሳሌ አፈሩ ሰባተኛ ላይ ካደረግነው የአፈር እንግዲህ መወገድ አለበት። የሚወገደው ሌላ እንደገና ስምንተኛና ዘጠነኛ ውሃ ጨምረን ሊሆን ይችላል ማለት ነው። አፈሩ ያው ቆሻሻው እሱም አፈሩ ራሱ እንኳን ነጃሳ እንኳን ባይሆንም ያመቼም ያ አፈር አንድ ላይ ጠርገን አውጥተን ነው አጽድተ በዛ አሽታ አፈር የተፈለገበት ሊታሽበት ነው። ስለዚህ አፈሩን መውጣቱ አይቀርም። አፈሩ ለማስወገድ ደግሞ ሌላ ውሃ ስንጠቅም ስምንተኛ ወደ ዘጠነኛ ሊሄድብን ይችላል ማለት ነው። طيب ስለዚህ ቀደም አድርገን ቢያንስ ወይም
ሁለተኛው መጀመሪያም ላይ ብናደርገው ችግር የለም። ሁለተኛ፣ ሶስተኛ፣ አራተኛ ላይ አፈር አድርገንበት ከዛ በኋላ ባለው ላይ ደግሞ እያጸዳን ውሃን እየጨመርን እየደፋን 7 ጊዜ አድርገን ማጠብ እንደ ሸሪዓ ይደነገጋል። 7 ይታጠባል፣ አንዱ በአፈር ይሆናል ማለት ነው። ጠይብ። ስለዚህ እንደማንም የተሻለው ከዛ ቢያንስ ከ5 እና ከዛ በታች ባለው ሰዓት አፈር መጠቀሙ የተሻለ ነው። 6ኛ ላይ 7ኛ ላይ መሆኑ አይሆንም ማለት ነው። ጠይብ። ምናልባት እንደዚህ የሚልም ነገር እዚህ ላይ ባያመጣልንም ማለት ነው። ጠይብ። ሌላኛው ወልሙኸፈፈቱ ሙኸፈፋ ምንለው ሙኸፈፋ ማለት ደግሞ ምን ብለናል? ከዚህ በፊት እንዳሳለፍነውም ቀለል ያለ ነጃሳ ማለት ነው። ቀለል ያለ ነጃሳ እሱም እንግዲህ ባለፈው ላይ አሳልፈነዋል። ቀለል ያለው ነጃሳ ወልሙኸፈፈቱ ብሎ ምንድነው ያለን? በውሉ ሷቢይ ያለ የህፃን ልጅ ሽንት አለዚ ለም የጣዕም ገይረ ለበን ብሎናል። ከለበን ከወተት ሌላ ነገር ያልተመገበ ማለት ነው። የእናቱን ወተት ወይም ወተት ብቻ የሚጠቀም ህፃን ልጅ የእሱ ሽንቱ ቢነካል ማለት ነው። ጠይብ። ስለዚህ እሱ ደግሞ በምን የሚጸዳው ከተባለ ሙኸፈፋ ያልነው ተጥሁሩ ይጸዳል። በምን ቢረሽል ማኢ ቢረሽ ማት በመርጨት ማለት ነው። ረጨት በማድረግ አልማኢ ውሃ በመርጨት ውሃ በማርከፍከፍ ይለቃል ማለት ነው። አለይሃ ያ ነጃሳው ላይ ልብሳችን ላይ ከሆነ ልብሱ ላይ ወይም የሆነ የነካው ነገር ላይ ማለት ነው። ጠይብ። ባይሆን ግን መዐለ ገለበት ያለ ትንሽ በዛ ከማድረግ ጋር ውሃውን ስንረጨው በጣም ትንሽ አየር ላይ ብቻ ነካ ብቻ ማድረግ ሳይሆን የተወሰነ ውሃውን ጨመር አድርገን ማለት ነው። ገለባ ማለት ውሃው ከማብዛት ጋር ማለት ነው። ወኢዛለቲ ዐይኒሃ እንደዚህ መጀመሪያ ደግሞ ወኢዛለቲ ከማስወገድ ጋር ዐይኒሃ ዛቱ ደግሞ ማለት ነው። ማለት እንግዲህ ምናልባት የነጀሰን ነገር ምግብ ያልበላ ህፃን ልጅ ሽንት ሲባል እንግዲህ ምናልባት ካካው ሊሆን ይችላል። ስለዚህ ያ ራሱ ካለ የሚታይ ነገር ካለው ምን ማድረግ ይኖራል? ያንን ነጃሳ ወይም ዛት ካለው ልብሳችን ላይ ለምሳሌ ቢነካን ያ ነገር ማስወገድ ይኖርብናል። ዛቱ አካል ማለት ያ የተጠቀመው ወይም ሰገራው ራሱ ካለ ማለት ነው። ያን ማስወገድ ግዴታ ነው የሚሆነው የህፃን ልጁን ማለት ቢሆን ራሱ ካለ ማስወገድ። ዝም ብሎ ፈሳሽ ለምሳሌ ውሃ ሽንቱ ከሆነ ፈሳሽ ነገር ነው የሚነካን። በዛ ሰዓት ያ ውሃ ሽንቱ የነካ ቦታ ላይ ምን ሊደረግ ነው? ውሃ ሊርከፈከፍበት ነው ማለት ነው። ግን ምናልባት ካካው ቢሆንና የነካን ያ ከሆነ ምን ማድረግ ይኖርብናል? ወኢዛለቲ ዐይኒሃ ብሎ ያመጣው ለዛ ነው ማለት ወኢዛለቲ ማስወገድ ዐይኒሃ ማለት ዛቱ ዐይን የሚለው እንግዲህ ዛት የሚል ነው። ዛት ማለት ደግሞ አካሉ ማለት የሚዳሰስ ነገር የሚታየው ነገር ያን ማስወገድ ይኖርብናል ማለት ነው። ጠይብ። ስለዚህ እንደማንም ሙኸፈፋውን እንዴት አድርገን ማጽዳት እንዳለብን ነገረን። ሶስተኛው ወልሙተወሲጠቱ ነጃሳ ሶስተኛው ሙተወሲጣ የምንለው አለ። መካከለኛ ነው። እንግዲህ ባለፈው ላይ መካከለኛ ያልነው ምን ብለናል? ሳኢሩን ነጃሳት ብለናል። ከዚህ ውጭ ማለት ከውሻ እና ከክርከሮ ውጭ የሆነ ከህፃን ልጅም ከዛ በላይ የሆነ ሌሎች ነጃሳዎች ሙተወሲጣ ወይም መካከለኛ ብለን እንላቸዋለን። ጠይብ። እነዚህ ደግሞ በሁለት ይከፈላሉ። ተንቀሲሙ ይከፈላሉ ኢላ ቂስመይን ወደ ሁለት ክፍል ይከፈላሉ ማለት ነው። እነዚህ ማለት አወጋገዳቸው ወይም እንደ ነጃሳው አይነቱ ሁኔታ በሁለት ክፍል ይከፈላል። ዐይንየቱን ወሑክምየቱን ተብሎ ዐይንይ ማለት እንግዲህ አሁንም እንዳልነው ዛታዊ ማለት ዛት ማለት ምንድነው? አካል ያለው የሚታይ የሚዳሰስ ማለት ነው። ማለት የሚታይ ነገር ለምሳሌ ነጃሳ ሆኖ የሚታይ ነገር ነው። ብናስወግደው በእጃችን ብናስወግደው ለማስወገድ የሚመች የሚዳሰስ ነገር ሆኖ ማለት ነው። ዐይንይ የሆነ አንድ። ሕክምይ ደግሞ ፍርዳዊ የሆነ ማለት ነጃሳው አይታይም ማለት ነጃሳው ራሱ ከነካን በኋላ ወይም የሆነ ነገር ሄዶ ከነካ በኋላ ያ ነጃሳ ለማየት የምንፈልግ አናየውም ከዛ ነገር ጋር ተደባልቆ ስለሚቀር ማለት ነው። ጠይብ። ስለዚህ በዚህ በሁለት እንከፍላቸውና ዐይንይና ሕክምይ ብለን በሁለት እንከፍላቸውና ከዛ በኋላ አወጋገድም ይነግረናል ማለት ነው። አልዐይንየቱ ዐይንይ ምንለው አለ አልዐይንየቱ ዐይንይ ብለን ምንለው አለት ያቺ ለሃ ለሷ ያላት ናት። ለውን አለው እንግዲህ ዐይንይ ማለት እንግዲህ ዛት አለው አካል ያለው ከተባለ አካሉ ያ ነጃሳ በምን ሊታወቅ ይችላል? አንድ በመልኩ ማለት ለውን ማለት መልክ አለው ነጃሳው በመልኩ ሊታወቅ ይችላል። እሺ ካልሆነ ደግሞ ወሪሑን እንደዚሁም ሪሕ ይኖረዋል ማለት ለውንም ይኖረዋል። ለውን ማለት እንግዲህ የነጃሳው መልኩ ማለት ነው። ሪሕ ደግሞ ሽታ ይኖረዋል የነጃሳው ማለት ነው። ወጣዕሙን ደግሞ የነጃሳው ጣዕም ይኖረዋል ማለት ነው። ስለዚህ በእነዚህ ይታወቃል ማለት ነው። ስለዚህ ያቺ ለውን አለው ነጃሳ ነክቶናል። ነጃሳው ምን አለው? ለውን አለው። ስለዚህ በምን አይነት ሁኔታ መወገድ አለበት ሲለን አሁን ለምሳሌ ፈላቡደ ማይቀር ነው አለ ማይቀር ነው ሚን ኢዛለቲ ከማስወገድ ለውኒሃ መልኩ ከማስወገድ የማይቀር ነው አለ ማለት መልኩ ከማስወገድ ማለት እንግዲህ ነጃሳው ነክቶናል። ነጃሳ መሆኑ የተረጋገጠ ነው። ከዛ በኋላ ያ ነጃሳ ልብሳችን ላይ መልኩ ካለ የነጃሳው መልኩ ካለ ምን መደረጋል? ልብሱን ታሽቶ እሽት ተደርጎ ታጥቦ ምን መሆን አለበት? ከነጃሳው
መልኩ መቀየር አለበት፣ ነጃሳው መወገድ አለበት። አንድ ሁለተኛ መልኩ እንኳን ቢቀይር ወይም ቢለቅ ወሪሒሃ አሁንም ሽታ ብናሸተው ምናልባት ሽታ የሚኖረው ከሆነ አሁንም ምን ማድረግ ይኖርብናል? ሽታውንም መወገድ አለበት ማለት መልኩ ብቻ ሳይሆን የነጃሳው ሽታ ማለት ነው። ወጣዕሚሃ ጣዕሙም ማለት ነው። ምናልባት እንግዲህ እንደ ጣዕሙ እንኳን አለው ብለን ብንቀምሰው የሚቀመስ ነው ብለን እንኳን ብናስበው ወይም እንደው ቢሞከር ራሱ እንደማንም ጣዕሙም ካለው ጣዕሙ ምን መደረግ አለበት? መወገድ አለበት ማለት ነው። ለምሳሌ የተለያዩ እንግዲህ ነጃሳዎች ሲባል ለምሳሌ ጣዕሙ በምን ሊታወቅ ይችላል ይባል ይችላል። ለምሳሌ እቃዎች፣ መብያ እቃዎች ማን ቢነጀሱ በእነዚህ ሳኢሩን ነጃሳት ባላቸው እቃዎች ባላቸው ነገራቶች በእነዚህ ነጃሳዎች ቢነጀስ እቃዎች እነዛ ነገራቶች ምግብ ሲበላባቸው ወይ የሆነ ነገር ወይ እቃዎቹ ሸተት ስናደርጋቸው ሊለየን ይችላል። ስለዚህ አይቀመስም ብለን ላንል እንችላለን ማለት ነው። طيب ስለዚህ على كل احوال እንደማንም አሁን ምን አደረገልን? ሶስት አንድ ነጃሳ ሶስቱም ሊይዝ ይችላል ወይ ከሶስት አንዱ ብቻ ሊይዝ ይችላል። እንደማንም ሶስቱም ከያዘ ሶስቱም መወገድ አለበት ማለት ነጃሳ ነው፣ ሳኢሩን ነጃሳ ነው ማለት የተቀረ ነጃሳ የውሻም ነጃሳ አይደለም፣ እንደዚሁም የህፃን ልጅም አይደለም። የሱን አወጋገዱ ነገረን። ግን ከዛ ውጭ ያለው ነጃሳ መልክ ሊኖረው ይችላል፣ አንድ ሪህም ሽታም ሊኖረው ይችላል፣ ሁለተኛ ጭማሪ፣ ሶስተኛ ጣዕምም ሊኖረው ይችላል ማለት ነው። طيب ስለዚህ የግድ እነዚህ ሶስቱ ምን መሆን አለበት? መወገድ። ለውን መልክ ካለው መልኩንም እስኪወገድ ድረስ ማጠብ፣ ሽታውንም እስኪወገድ ድረስ ማጠብ፣ ጣዕሙንም እስኪወገድ ድረስ የነጃሳው ጣዕም እስኪወገድ ድረስ ማጠብ ወይም ማጽዳት ማለት ነው። طيب እነዚህ ሶስቱ ከሌለው ያለው እስኪወገድ ድረስ ሽታ ብቻ አለው መልክ የለውም። ነጃሳ ነበር ነክቶታል፣ ግን ሽታ ብቻ እንጂ መልኩም አያሳውቅም፣ እንደዚሁም ጣዕም የሚባል ነገር የለም። ስለዚህ ሽታው እስኪለቅ ድረስ እናጥበዋለን ማለት ነው። ወይም ሽታም የለውም እንደዚሁም ጣዕምም የለውም እንበል፣ መልክ ብቻ አለው ነጃሳው ያለው መልክ ብቻ ነው። ስለዚህ ነጃሳው መልኩ እስኪወገድ ድረስ እናደርገዋለን እናጥበዋለን ማለት ነው። ሶስቱም ካሉ ሶስቱም እስኪወገድ ድረስ እናጸናዋለን ማለት ነው። ስለዚህ ግድ ሶስቱ መወገዳቸው የማይቀር ጉዳይ ነው ማለት ነው። طيب ስለዚህ እንደማንም እነዚህ ነጃሳዎችን እንዴት አድርገን ማጽዳት እንዳለብን ገለጸልን ማለት ነው። ሶስተኛ ወልሁክሚየቱ ሁክሚይ የምንለው እንግዲህ አሁንም ያለነው የትኛው ነው? አይንዩ ነው። በሁለት ከፍለናቸዋል። ሙተወሲጣ መካከለኛ የምንለው በሁለት ከፍለናል። አይንይና ሁክሚይ ብለናል። ስለዚህ አይንዩ እነዚህ ሶስት ነገራቶችን ሊይዝ ይችላል። ስለዚህ ከነዚህ ሶስቱም መወገድ አለባቸው ብለናል። طيب ሁክሚይ ፍርዳዊ የምንለውስ ወልሁክሚየቱ ፍርዳዊ የምንለው ነጃሳ አለቲ ያቺ ናት ላ ለውነ መልክም የላትም ማለት ነጃሳ ነክቶታል እንደነካው እርግጠኛ ነን፣ ግን የነጃሳው መልኩ የሚታይ ነገር የለም። ወላ ሪሕም የለውም ሽታም የለውም። ነጃሳው ቢነካውም ግን ሽታ የለውም። ወላ ጣዕምም የለውም። እንግዲህ ጣዕም አብዛኛው ጊዜ ላይገኝ ይችላል። ወይም አብዛኛው ጊዜ እንግዲህ ጣዕም የሚባለው ነገር በምንድን ነው? በመቅመስ ነው። ማይቀመስ ነገር ከሆነ የግድ ልብሱን ወይም የተነጀሰው ልብስ ቀምሰን እንየው አይባልም። ማይቀመስ ነገር ከሆነ ቀምሰንም አናየው መጀመሪያው ነው። ግን እነዚህ ነገራቶች ካለ ለውን ያለው ነገር ከሆነ ጥሩ፣ ያው በለውኑ ይታወቃል። ሪህ ካለ አሁንም። ስለዚህ እንደማንም ሁክሚይ የምንለው ፍርዳዊ የምንለው አለት ያችናት ላለውነ ለውን የለውም፣ ወላ ሪሃ ሽታም የለውም፣ ወላ ጣዕም የለውም ለሃ ለዚህ ነጃሳ ማለት ነው። ከዛስ ምን እናደርገዋለን? طيب የክፊከ ይበቃሃል ጀርዩል ማኢ ውሃ ማፍሰስ አለይሃ እሱ ላይ ማለት ነው። ውሃ ፈሰስ እናደርግበት። አሁን እዚህ ላይ መርጨት አይደለም ረሹል ማ አይደለም ያለው ጀርዩል ማ። ጀርይና ረሽ የተለያየ ነው። ረሽ ማለት መርጨት ብለን ነበር ወይም ማርከፍከፍ ብለን ነበር። طيب እዚህ ላይ ግን ጀርይ ነው ማፍሰስ ነው። ስለዚህ ነጃሳው ማጠብም መጭመቅም ምናምን ላይ ያስፈልገን ይችላል ማለት ነው። በቃ ነጃሳውን ምን እናደርገዋለን? እንደነካው እርግጠኛ ነን። ነጃሳ እንደነካው እርግጠኛ ነን፣ ግን ያ ነጃሳ መልክ የለውም። በመልኩ እንዳናውቀው መልክ የለውም፣ ሽታም የለውም፣ ጣዕምም የለውም። ስለዚህ የምናደርገው ምንድነው? ውሃ እሱ ላይ እናፈስበታለን። በውሃ ከፈሰሰበት በኋላ ይለቃል፣ ነጃሳው በዛው ይዞት ይሄዳል ማለት ነው። طيب ባይሆን ግን ውሃ ማፍሰስ ነው እንጂ ለምሳሌ የሆነ እቃ ላይ የሆነ ነገር ቦታ ነክረን ብናወጣው አይሆንም። ከዚህ በፊትም ያው ወደፊትም ይመጣልናል። ምናልባት ሰፊነቱ ሶላ ላይ አስተጣጠቡ ይመጣልናል። ወይጂቡ ሰቡል ሙዕ አለል ሙተነጅሲ ብሎ ያመጣልናል። እንደማንም ለምሳሌ አንድ መልኩ የሌለው ጣዕምም የሌለው ሽታም የሌለው ነጃሳ ልብሳችን ነካብን እንበል። ከዛ በኋላ ያን የነካብን መሆን ያለበት ውሃ ማፍሰስ ነው እንጂ ለምሳሌ የሆነ ጆክ ለገና ጆክ ሳይሆን መዘብዘፊያ ነገር እንበልና የልብስ ማጠቢያዎች ላይ ወስደን ውሃ አድርገንበት እዛ ውስጥ አስገብተን ብናወጣው ይጸዳል? አይጸዳም። ሊጸዳ አይችልም። ምክንያቱም እዛ ውስጥ ካስገባ ነው የሚሆነው ምንድነው? ነጃሳ ምን ማድረግ ነው የሚሆነው? ማባዛት ነው የሚሆነው። ምናልባት ውሃው ምን ከሆነ ብቻ ቁለተይንና ከዛ በላይ ከሆነ 190 ሊትር እስከ 200 ሊትር ከ190 ሊትር ጀምሮ እና ከዛ በላይ ከሆነ ጥሩ ውሃው ነጃሳ መሸከም ስለሚችል
አስገብተን ብናወጣው ልብሱም ይጸዳል፣ ውሃውም አይነጀስም ማለት ነው። መልኩ ወይ ጣዕሙ ወይ ሽታው እስካልተቀየረ ድረስ። ግን ውሃው ትንሽ ውሃ ሆኖ በባልዲ ነገር የተቀመጠ ሊሆን ይችላል፣ ወይም በሆነች በመዘብዘፊያ ነገር የተቀመጠች ውሃ ሆና ከዛ በኋላ ያ የተነጀሰውን ልብስ አምተን እዛ ውስጥ ጨምረን ብናወጣው ምን አይሆንም? አይጸዳም ማለት ነው። እንደው ነጃሳውን እናባብሰዋለን ማለት ነው። ስለዚህ የሚሆነው ምንድነው? ልብሱን የሆነ ነገር ላይ ሰቅለነው ሊሆን ይችላል፣ ወይም ደግሞ ልብሱ በእጃችን ይዘን ሊሆን ይችላል። ከላይ ምን ማድረግ? ውሃ ማፍሰስ። ከዛ ውሃ ሲፈስበትስ ልብስ ነጃሳው ምን ይሆናል? ወደ ታች ይወርዳል ማለት ነው። ከዛ ይዞት ይወርዳል፣ በዛው ነጃሳው ተወገደ ማለት ነው እንጂ አሁን በተቀመጠ እቃ ላይ ወይም የሆነ ባልዲ ላይ ወስደን ጭምር ብናደርገው ነጃሳው ለቀቀ ልንል አንችልም ማለት ነው። ስለዚህ ይሄ ራሱ አገላለጹ ምንድነው? ጀሪ ነው ያለው፣ ማፍሰስ ነው ያለው። ማፍሰስ የሚባለው ደግሞ ነክረን ማውጣት ማፍሰስ አይባልም ማለት ነው። ስለዚህ ግድ ውሃው ከላይ ፈሰስ አድርገን ነጃሳው እንዲወገድ ማድረግ ይኖርብናል ማለት ነው። ጠይብ። ስለዚህ አላኩል አህዋል እነዚህ ነጃሳዎች በምን አይነት ሁኔታ መጽዳት እንዳለባቸው እዚህ ላይ ጠቀሰልን። ኸይር ኢንሻአላህ አንድ ፈስልን ጨምር። ፈስሉን ለይነው ፊል ሐይድ ወኒፋሲ። ፊል ሐይድ ስለ ሐይድ የሚናገር ነው። ሐይድ ምንለው አለ እንግዲህ ያው የወር አበባ ብለን ምንለው ማለት ነው። ወኒፋስ ደግሞ የወሊድ ደም ማለት ነው። ጠይብ ስለነዚህ ደግሞ የተወሰነ ማብራሪያዎች ሊያመጣልን ነው። አቀሉል ሐይድ አለ። አቀሉል ሐይድ የወር አበባ አቀል ማለት አነስተኛው ማለት ነው። አነስተኛው ማለት አንድ ሴት የወር አበባ አየች ወይም ፔሪድ የምንለው ነገር ያን አየች የሚባለው አቀሉ አነስተኛ ማለት ነው። አልሐይድ የሐይድ አነስተኛው ምንድነው? የውሙን ወለይላ፣ የውሙን አንድ ቀን፣ ወለይለቱን እስከነ ሌሊቱ ማለት ነው። ቀን እስከነ ሌሊቱ ማለት ምን ማለት ነው? 24 ሰዓት ማለት ነው። ጠይብ አንዴ ካየች በኋላ ከ24 ሰዓት በኋላ ይህን የወር አበባው ሙሉ በሙሉ ምን ሊሆን ይችላል? ሊቋረጥ ይችላል ማለት ነው። ስለዚህ አንድ ሴት እንደው አቀል አነስተኛ አየች ቢባል ወይም ሐይድ ላይ ሆነ የምትቆይበት ሰዓት ምን ያክል ነው ከተባለ 24 ሰዓት ነው ማለት ነው። ማለት እንግዲህ አንዴ ደሙ መጥቶ ነበረ ወይም ከትንሽ ከሰዓታትን በኋላ ተመልሶ መጥቶ ነበር። ከዛ በኋላ ግን ቀን እስከነ ሌሊቱ ወይም 24 ሰዓት ከሞላት በኋላ ሙሉ በሙሉ ንጹህ ከሆነች እንግዲህ ራሷ ያው ምልክቱ ራሳቸው ነው፣ ሴቶች ነው የሚያውቁት። ምክንያቱም ሙሉ በሙሉ ጸዳ አልጸዳም ምልክት ይኖራል የራሱ የሆነ ለመልቀቁና ላለመልቀቁ ማለት ነው። ማለት ሙሉ በሙሉ ለመቋረጡና ላለመቋረጡ ማለት ነው። ራሳቸው የሚያደርጉት የራሳቸው ምልክት ይኖራቸዋል። ጠይብ ስለዚህ አላኩል አህዋል አቀሉ አነስተኛ አንድ ሴት እንደው የወር አበባ ላይ ናት። አነስተኛ ወቅቱ መቼ ነው? ምን ያክል ነው ከተባለ ለ24 ሰዓት የውምን ወለይላ ይሆናል ማለት ነው። ጠይብ ከዛ በኋላ ምን ልትሆን ትችላለች ማለት ነው? ንጹህ ልትሆን ትችላለች። ታጥባ ወደ ሶላታ መግባት ትችላለች። ያው ከለቀቃትና ንጹህ ሆነችና እሷ እንደ ዓደቷ እንደ ልምዷ ወይም እንደ ምልክቱ እንዳጠቃቀሟ ስለምታውቀው ማለት ነው። ወጋሊቡሁ አብዛኛው ግን አለ አብዛኛው ሴቶች ላይ የሚገኘው እንግዲህ አብዛኛው ማለት ያው አብዛኛው ሴቶችም ላይ የሚገኝበት ነው እንጂ የእንትኑም ሊሆን ይችላል። እንደማን ነው አብዛኛው ሴቶች ላይ የሚገኘው መቼ ነው? ሲቱን አው ሰብዑን 6 ቀን ወይም 7 ቀን ሊቆይባቸው ይችላል ማለት ነው። 6 ቀን ማለት የሚቆይበት ማለት ነው። 6 ቀን ድረስ አንዴ ሐይድ ካዩ እንግዲህ ምናልባት በመካከል እየተቆራረጠ እየመጣ ወይም ደግሞ ሙሉ በሙሉ ሳይለቅ የደሙን ፋናው ምልክቱ ተቀምጦ እስከ ስንት ቀን ሊቆይ ይችላል? እስከ 6 ቀን ድረስ አው ሰብዑን ወይም 7 ቀን ድረስ ማለት ነው። ጠይብ ስለዚህ አቀሉ አነስት ጋሊቡ ማን ነው ከተባለ አብዛኛው ወይም አብዛኛው ጊዜ የሚገኘው ሴቶች ላይ አብዛኛው ጊዜ የሚገኘው ምን ያክል ነው? 6 ቀን ነው ወይም 7 ቀን ድረስ ይገኛል። እንግዲህ ጋሊቡ የምናደርገው እዚህ ላይ ለማን ነው? ለሴቶች ነው የምናደርገው። አብዛኛው ሴቶች ላይ የሚገኝባቸው ይሄ ነው ማለት ነው። ስለዚህ 6 ቀን ካዩ ወይ 7 ቀን ካዩ እንደ ልምዳቸው እንግዲህ ምናልባት አንዳንዴ ጨምሮ እስከ 8 ቀን ሊሆን ይችላል። የራሳቸው ልምድ ነው። ሁለተኛ ደግሞ ለቀቅ አልለቀቀም የሚለውን የራሳቸው ልምድ ነው ማለት ፋናው ይኖራል። ሌላ ቢቀር መልቀቁ እርግጠኛ የሚሆኑት ምንድነው? አሰሩ የደሙ አሰር ማለት ምንድነው? ምልክቱ ማለት የደሙ ምልክት እንደው መፍሰስ እንኳን ባይኖርም የደሙ ምልክት ካለ የመውጣት ነገር ካለ አሁንም አልለቀቀም ማለት ግን ሙሉ በሙሉ ምልክቱ ከጠፋ በዛው ያው መጥፋቱ በ7 ቀን ወይ በ6 ቀን ሊታወቅ ይችላል ማለት ነው። ጠይብ እሺ እንደማንም አብዛኛው ሴቶች የሚሆኑት ሐይድ የሚያዩ ስንት ቀን ነው? ወይ 6 ቀን ወይ 7 ቀን ነው ማለት ነው። ወአክሰሩሁ አብዛኛው አለ አብዛኛው እንግዲህ አብዛኛው ማለት ደግሞ የሚቆይበት ማለት ነው። ይሄ ደግሞ አብዛኛው ጊዜ የሚቆየው ምን ያክል ነው? የበዛው 15 ቀን የውመን 15 ቀን ቢለያሊህ እስከነሌሊቱ ማለት ነው። 15 ቀን እስከነሌሊቱ ሊቆይ ይችላል። በጣም ሐይድ ቆየ ከተባለ እስከዛ ሊቆይ ይችላል። ለ15 ቀንና እስከነሌሊቱ
ያው 15 ቀን ድረስ ሊቆይ ይችላል ማለት ነው። طيب እና ከዛ በላይ ከቆየ ሐይድ አይባልም ማለት ነው። ከዛ በላይ ከቆየ ለአንድ ወርና ከ15 ቀን በኋላ 16 17 ያለ ለ20 ቀን ከቆየ ይሄ ደመል ኢስቲሓዳ ምንለው የበሽታ ደም ምንላቸው አሉ። እስከዛ ድረስ ከቆየ ምናልባት 15 ቀንና ከዛ በላይ ድረስ ከቆየ ሐይድ ሊሆን አይችልም ማለት ነው። ስለዚህ እንደው በዛ ከተባለ ሐይዱ የሚቆየው እስከ ስንት ቀን ድረስ ነው? እስከ 15 ቀን ድረስ ነው ማለት ነው። طيب ስለዚህ እንደማንም ያው ይሄ እነዚህ ቀናቶቿን ይዛ በንጹህ ትሆናለች ማለት ነው። ከዛስ አቀሉ ጡሁሪ እንደዛ ከሆነ አቀሉ ጡሁር የንጹህ የመሆን አቀሉ ማለት ቅድም አቀሉ ሐይዱ አነስተኛው ብለን ነበር። ሐይድ የምትሆንበት ጊዜ አነስተኛው 24 ሰዓት ነው ብለን ነበር። አነስተኛ 24 ሰዓት ብለን ነበር። አሁን ደግሞ አነስተኛው በሁለት ሐይዶች መካከል አቀሉ ጡሁሪ ንጹህ የምትሆንበት አነስተኛ ጊዜ በይነል ሐይዶይተይኒ በሁለት ሐይዶች መካከል ማለት ወደፊት አሁን ሐይድ አለ፣ ወደፊት የሚመጣ ሐይድ ሌላ ሐይድ ይኖራል። በዛ በሁለት የወር አበባዎች መካከል ንጹህ የምትሆንበት ጊዜ አቀሉ 15 ቀን የውመን 15 ቀን ነው ማለት ነው። ማለት አነስተኛ ቀን እንደሆነ እሷ ንጹህ የምትሆንበት ቀን። ይሄ ደግሞ ምን ሊሆን ነው? ከቅድሙ ምን ሊሆን ነው? ቅድም አብዛኛው ካልነው ተቃራኒ የሚሆነው ማለት አንድ ሴት አብዛኛው ነው በጣም ሐይዷ በዛና ቆየ ከተባለ ስንት ቀን ድረስ ሊቆይ ይችላል ብለናል? 15 ቀን ድረስ ሊቆይ ይችላል ማለት ነው። ስለዚህ ወደፊት ከሚመጣው ሐይድና አሁን ላይ ካለው ሐይድ 15 ቀን ከቆየ የአሁኑ ሐይድ 15 ቀን ከቆየ ወደፊት የሚመጣው ሐይድም ደግሞ ከዛ በኋላ በመሐከል ስንት ቀን ይኖራል ማለት ነው? 15 የውመን 15 ቀን ይኖራል ማለት ነው በመሐከል። ምክንያቱም 15 ቀን ሐይድ ሆነች፣ ከዛ በኋላ ንጹህ ሆነች፣ እንደገና ከ15 ቀን በኋላ ሊመጣባት ማለት ነው። በሁለት ሐይዶች መካከል የሚኖረው ጊዜ ስንት ይሆናል? 15 ቀን። ባይሆን ግን ምንድነው ይሄ? አቀሉን አነስተኛው ነው። በጣም አነስተኛ ቀን አላት ከተባለ ከዛም በላይ ግን ልታገኝ ይችላለች። አነስተኛ ከዛ በታች ግን አይኖርም ማለት ነው። طيب እንደማንም ምን የምትሆንበት ንጹህ የምትሆንበት ወጋሊቡሁ አብዛኛው ደግሞ ማለት አብዛኛው ሴቶች ንጹህ የሚሆንበት ጊዜ ነው እየቆጠረልን ነው። 24 የውመን 24 ማለት 24 ቀን አው 23 የውመን ወይም 23 ቀን ነው ማለት ነው ንጹህ የሚሆንበት ቀን። ምክንያቱም አብዛኛው ደግሞ ሴቶች ላይ የሚገኘው ስንት ቀን ነው ብለናል? 6 ቀን ወይም 7 ቀን ድረስ ይቆያል ብለናል። ስለዚህ በአንድ ወር ውስጥ 6 ቀን ወይም 7 ቀን ሐይድ ከሆነች 6 ቀን ሐይድ ከሆነች ስንት ቀን ንጹህ ትሆናለች ማለት ነው? 24 ቀን ንጹህ ትሆናለች ማለት ነው። በአንድ ወር ውስጥ 7 ቀን ንጹህ ከሆነ 7 ቀን ሐይድ ከሆነች ስንት ቀን ንጹህ ትሆናለች? 23 ቀን ንጹህ ትሆናለች ማለት ነው። طيب ስለዚህ እንደማንም ጋሊቡ አብዛኛው ንጹህ የምትሆንበት ጊዜ ስንት ነው? 24 የውመን 24 ቀን ወይም 23 የውመን ወይም 23 ቀን ማለት ነው። طيب ስለዚህ በዚህም ሊጨርስ ነው። ወላ ሐደ ሊአክሰሪሃ ወላ ሐደ ድንበር የለውም አለ ሊአክሰሪሂ ንጹህ ለምትሆንበት ጊዜ በጣም ብዙ ጊዜ ተብሎ በዚህ ተብሎ ድንበር ሊቀመጥለት አይችልም። ንጹህ የምትሆንበት አብዛኛው ብዙ ንጹህ የምትሆንበት አሁን አነስተኛው ነገረን 15 ቀን ብሎናል። አነስተኛው አብዛኛው ደግሞ የሚሆነው መቼ ነው? ጋሊቡ 23 እና 27 ቀን 23 እና 24 ቀን ንጹህ የምትሆንበት ነው እየነገረን። ምክንያቱም ሐይድ የምትሆንበት መጀመሪያ ነግሮናል። ከዛ በኋላ ደግሞ ሐድ የለውም የሚለው ደግሞ ምንድነው? ወላ ሐደ ድንበር የለው ሊአክሰሪሂ ብዙን ማለት አንድ ሴት በአመት አንዴ ሐይድ ልታይ ትችላለች ማለት ነው። ስለዚህ በአመት አንዴ ሐይድ ካየች ስንት 11 ወር ምናምን ንጹህ ሆና ቁጭ ብላለች ማለት 11 ወር ከምናምን ቀናቶችን ንጹህ ሆና ቁጭ ብላለች ማለት ነው። በአመት አንዴ ወይም በሁለት አመት አንዴ ሐይድ ልታይ ትችላለች። እንግዲህ ምናልባት አንዳንድ ሴቶች አይገኝም አይባልም ሊገኝ ይችላል እንደዚህ አይነት ሴቶች ማለት ነው። ስለዚህ ንጹህ የሚሆንበት ጊዜ ምን የለውም ሐድ የለውም ማለት ነው። طيب አቀሉ ኒፋስ የኒፋስ አቀሉ ደግሞ አነስተኛው ኒፋስ ማለት ያው የወሊድ ደም አንድ ሴት እንደ ወሊድ ደም በጣም አነስተኛ ደም ከፈሰሳት ከተባለ መጀቱን ለአንድ አፍታ የሚፈስ ማለት መጀማት አንዴ ትፍ የሚባል ወይም ይሆን አንዴ ልክ ወጥቶ የሚቀር ማለት ነው ለአንድ አፍታ ማለት ነው ተብሎ ይፈሰራል። ስለዚህ አንድ አፍታ ብቻ ደም ፈሷት በዛው ሊቆም ማለት ነው። በቃ ልክ እንደወለደች የሆነ ነገር ፈሰስ ብሎ በዛው ሊቀር ማለት ነው። ስለዚህ መጃ ሊሆን ይችላል። ከዛ በኋላ እንደዛ ከሆነ ከዛ በኋላ ያሉ ቀናቶች ምን ልታደርግ ነው? ታጥባ ወደ ዒባዳዋ ትገባለች ማለት ነው። ምክንያቱም ኒፋስ ደግሞ በዛው ከተቋረጠ ምልክት ኖሯት ምንም ነገር የደሙን ምልክት የሚያሳይ ነገር ይመለሳል ተብሎ ማይታሰብ ከሆነ ታጥባ ወደ ሶላታ መግባት ትችላለች ማለት ነው። ወጋሊቡሁ አብዛኛው ሴቶች ላይ የሚገኘው 40 የውመን አለ 40 ቀን ነው አለ። አይዋ ጋሊቡም አክሰሩም ይሄው ነው። አሁን አክሰሩሁ ብሎን አብዛኛው ደግሞ 60 የውመን 60 ቀን ይላል። አሁን 60 ቀን እያለ ነው። እዚህ ላይ ተወቁፍ የሚደረግ ነገር አለ ማለት አብዛኛው ሴቶች እንግዲህ
40 ቀን ድረስ ምናልባት ቢቆይ የሚቆየው ማለት ነው። ወጋሊቡሁ አብዛኛው አለ 40 የውመን 40 ቀን ድረስ ነው አለ። ወአክሰሩሁ ብዙን አለ በጣም በዛ ከተባለ ስንት ቀን ድረስ ሊቆይ ይችላል ያለ 60 የውመን እስከ 60 ቀን ድረስ ሊቆይ ይችላል ያለ ነው። እዚህ እንግዲህ መዝሐበ ሻፊዒ ላይ እስከ 60 ቀን ድረስ ነው የሚሉት። አቀሉ መጃ ብሎናል፣ አንድ አፍታ ብሎናል። ጋሊቡ 40 አድርጎ ከዛ በኋላ ከ40 በኋላ አልፎ ምን ሊሆን ይችላል ያለ ነው እስከ 60 ቀን ድረስ ሶላት ልተው ማለት ነው። ስለዚህ ይሄ በተለያየ ሁኔታ ሚን ሐይቱል ሐዲስና ሚን ሐይቱ ተርጂህ ስናየው ግን ይህን አይሆንም ማለት ነው። ማለት 60 ቀን ድረስ ሊቆይ አይችልም። ኒፋስ ደም ወይም የወሊድ ደም ኒፋስ ምንለው የወሊድ ደም ምንለው ማለት ነው። በቃ ከበዛ የሚቆየው ምን ያክል 40 ቀን ነው የሚቆየው። ከ40 ቀን በኋላ ምናልባት 40 ቀን ከሞላት በኋላ ታጥባ ወደ ሶላታ መግባት ይኖርባታል። ደሙ ራሱ ሌላ የችግር ከሌላ ከውስጧ ላይ ካለ ችግር የሚመጣ ደም ነው እንጂ የወሊድ ደም ተብሎ አይጠራም ማለት ከ40 ቀን በኋላ። ስለዚህ እንደማንም እስከ 40 ቀን ድረስ አብዛኛው ሴቶች ምን ይሆናል ንጹህ ይሆናሉ 40 ቀን ድረስ ማለት ነው። ምናልባት ከ40 ቀን በልጦ ደም የሚፈሳትና ደም ምታይ ከሆነ ያ ደም የሚሆነው ምንድነው የሌላ ውስጣዊ የሆነ ችግር ኖሮ ነው እንጂ የሚሆነው የኒፋስ ወይም የወሊድ ደም ተብሎ አይጠራም። ራጂህ እና ወይም አመዛኝና ትክክለኛ ቀውሉ ይሄው ነው ማለት ነው። ስለዚህ አንድ ሴት 40 ቀን ከሞላት በኋላ ታጥባ ወደ ሶላታ መግባት አለባት ማለት ነው። የግድ ደግሞ 40 ቀን መጠበቅ ግዴታ የለባትም ወይም 40 ቀን ድረስ መጠበቅ የለባትም። ምን ደሞ መቋረጡ አለመቋረጡ የተለያየ ምልክቶች እሷ ላይ አስቀምጣ በእነዛ ምልክቶች አይታ ደሙ ሙሉ ተቋርጧል የሚል ድምዳሜ ከደረሰች ከ40 ቀን ሳይሆን በ10 ቀን በ15 ቀን በ20 ቀን በአንድ ወርም ንጹህ ከሆነች ወደ ሶላታ ታጥባ ወደ ሶላታ ትገባለች ማለት ነው። ግን ከበዛ ግን እስከ 40 ቀን ድረስ ትጠብቀዋለች። ከዛ በኋላ ግን ታጥባ ወደ ኢባዳ ደሙ እንኳን ቢኖር ምናልባት ሌላ ውስጣዊ የሆነ ችግር እንደሚሆነው ያ ሕክምና የሚያስፈልገው ደም ነው እንጂ የሚሆነው የዚህ የወሊድ ደም ሊሆን አይችልም። ራጂህ ቀውል ይሄ ነው። እዚህ ላይ ያመጣው መርጁህ ይሆናል። እዚህ ኪታቡ ላይ ያመጣው 60 ቀን ድረስ አይጠበቅም ማለት ነው። طيب خير እንደማንም ስለ ሐይድና ስለ ኒፋስ ስለ ወር አበባና ስለ ኒፋስ የምንለው ስለ ወሊድ ደም በዚህ አይነት ሁኔታ ገለጸልን ማለት ነው። ኢንሻአላህ እንግዲህ እኛም ደርሳችን እስከዚህ ድረስ እናድርገውና ዛሬ እንግዲህ ያየነው ክፍል 8 ነው። በቀጣይ በክፍል 9 ደግሞ ቀጣዩን ደርስ ኢንሻአላህ ይዘን የምንመጣ ይሆናል። والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم.